የልጅቷን ስሜት ፊቷ ላይ አይቶ መረዳት ይቻላል። ገና የ9 ዓመት ታዳጊ ነች። አባቷን ያጣችው በጣም የሚወዳትን በጣም የሚያቀብጣትን ከብዙ ነገር የሚያስቀድማትን አባቷን ያጣችው 9 ዓመቷ ነው። ሽማግሌዎችን እየረገጠች ነው የምትወጣው። ሲሰበስቡ ትልልቅ ሰዎችን እየረገጠች ነው የምትወጣው። እቺ ልጅ ምን አይነት ችግር ውስጥ እያለፈች እንዳለች ምን አይነት ስሜት እየተሰማት እንዳለ ለመረዳት በቃ ቀላል ነው። ልብ ሊባል የሚገባው ነገር በቀበሌ ቤት ነው። ደግሞ እንደው ንብረት ነው እንኳን ያጣላቸው እንዳይባል ቤቱ ራሱ የቀበሌ ነው። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ኢንፎ ቤተሰቦች፣ ቅዳሜና እሁድ እንዴት አለፈ? ሰኞ ላይ ነው የምንገኘው። መልካም የሥራ ሳምንት እንዲሆንላችሁ ተመኘን። በትላንትናው ዕለት የኮሜዲያን ወንደሰን አውራሪስ ባለቤት እንደዚሁም ልጅ እና ጓደኛው የሆነው ዳኒ አፍሪካ ማለት ነው ሰይፉ ኦን ኢቢኤስ ቀርበው ነበረ። እኛ ከ4 ቀን በፊት እዚሁ ፕሮግራም ላይ ምንድነው የተፈጠረው በቤተልሔም ህሉፍ ማለትም በኮሜዲያን ወንደሰን አውራሪስ ባለቤት ቤተልሔም ህሉፍና በኮሜዲያኑ ቤተሰቦች ወይም እንግዲህ ከእህቱ ጋር የተፈጠረው አለመግባባት ምንድነው የሚለውን ወደ እናንተ ፕሮግራም ሰርሰን ነበረ። ብዙ ተመልካቾች ጋር እንደዚሁ ደርሷል። አሁን ላይ እንግዲህ በትላንትናው ዕለት ማለት ነው ቤተልሔም በድጋሚ ሰይፉ ኦን ኢቢኤስ ላይ ቀርባ ስለተፈጠረው ነገር ማብራሪያ ሰጥታለች። እዛ ማብራሪያ ላይ እንግዲህ ብዙ ስሜት የሚነኩ ብዙ ስሜትን የሚይዙ ነገሮች ነው የሰማነው። ከመሸጋገሪያው በኋላ ተመልሰን ስንመጣ ከኮሜዲያን ወንደሰን አውራሪስ እህት ጋር የተፈጠረው አለመግባባት ምንድነው የሚለውን ከራሷ አንደበት የምንሰማ ነው የሚሆነው በጋራ። ከዛ በኋላ ግን የተለያዩ እንግዲህ ሀሳብ አስተያየቶች ተሰጥተዋል። በተለይ ታዳጊዋ ላይ ማለት ነው የኮሜዲያን ወንደሰን አውራሪስ ልጅን በተመለከተ የተለያዩ ሀሳብ አስተያየቶች ተሰጥተዋል። እነሱስ ምንድናቸው? ምንድነው ወደፊትስ መሆን ያለበት የሚለውን እንደዚሁም ደግሞ አሁን ያሉበት ወቅታዊ ሁኔታ ምን ይመስላል የሚለውን እንግዲህ ከውስጥ አዋቂ ያገኘነው መረጃ አለ ወደ እናንተ እናርሳለን። ከመሸጋገሪያ በኋላ ተመልሰን እንገናኝ። አድማጭ ተመልካቾቻችን ያው መግቢያ ላይ እንዳልኳችሁ ነው የኮሜዲያን ወንደሰን አውራሪስ ባለቤት በትላንትናው ዕለት ሰይፉ ላይ ቀርባ እንግዲህ የተፈጠረው ነገር ምንድነው የሚለውን ሙሉ ማብራሪያ በደንብ ሰጥታለች። ከኮሜዲያን ወንደሰን አውራሪስ እህትና እናት ጋር ያላትንም እንግዲህ ግንኙነት ወይም ደግሞ ቅርብ በዛው ልክ አስረድታለች። እሷ እንደተናገረችው ከእህቱ ጋር ከዚህ በፊት አንዴ ወደ ሀገር ውስጥ መታ በነበረበት ሰዓት ስለመገናኘታቸው ተናግራለች። ከእናትየዋ ጋር ግን በፍጹም ተገናኝተው እንደማያውቁ ነው የተሰማው። ለማንኛውም በጋራ የተናገረችውን ቤተልሔም ህሉፍ ስለ ጉዳዩ የተናገረችውን አብረን እንመልከትና የተነሱ ሀሳቦች ምንድን ናቸው? በተለይ ከታዳጊዋ ጋር ከኮሜዲያን ወንደሰን አውራሪስ ልጅ ጋር እንግዲህ የተነሱ ጉዳዮች ምንድናቸው? ሰዎችስ ምን አሉ ስለዚህ ጉዳይ የሚለውን እና አሁን ላይስ እንግዲህ ኮሜዲያን ወንደሰን አውራሪስ ማማዬ እያለ የሚጠራት ልጁ ምን ላይ ነው ያለችው? የትምህርቷስ ጉዳይ ምንድነው የሚለውን አብረን የምንከታተል ይሆናል። በተለይ እንግዲህ ትኩረታችን የሚሆነው ታዳጊዋ ልጅ ላይ ነው። ምክንያቱም በስሜትም በብዙ ነገር ተጎድታለች። አባቷን ያጣችው ገና ታዳጊ ነች። ብዙዎች እንግዲህ እንደሚሉት ከሆነ ከቤተሰብ ጋር ያለውንም ነገር እንደዚሁ እየተመለከተች ነው ያለችውና እቺ ልጅ የበለጠ ተጎጂ የምትሆነው እሷ ነችና ለእሷ የተሻለ ትኩረት ሊሰጥ ይገባል የሚል ሀሳብ ስላለ ነው ይህን ፕሮግራም ለመስራት እየወደድ ነው። ለማንኛውም ይህንን ከ801,000 በላይ ሰብስክራይበር ያለውን ቻናላችን ሰብስክራይብ በማድረግ በየዕለቱ የምንለቃቸው ፕሮግራሞች በፍጥነት እንዲደርሳችሁ አድርጉ። በቀጥታ ወደ ቪዲዮ እንገባለን። ያው እኔና ቤተሰቦቹ ብዙም አንተዋወቅ የለንም። በእርግጥ ያው ውጭ ሀገር ነው የኖሩት። እናትየዋም እህትየዋም ውጭ ነው የኖረችው። ባለፈው የሆነ አመት መታት ከሷ ጋር ተዋውቀናል፣ ከእህቱ ጋር ማለት ነው። እናትየዋ ጋር ጭራሽ ተዋውቅም የለንም ማለት አንተዋወቅም። ምን አይነት ሰው እንደሆንኩ ምን አይነት አታቀኝም። ያው በፊትም በስልክ ነበር እንዴት ናችሁ ምናምን እንባባለውና ያው ለቅሶ ላይ ቁጭ ብለን ብዙ ነገሮች አሉ። እኔ ይሄ ነው ማለቱ በጣም ለኔ ራሱ እጅግ በጣም ይከብደኛልና
የሰልስቱ ቀን በቃ መውጣት አለባት ከቤት አንቄ ነው ማስወጣት አለች እህትየው ማለት ነው። እና ያው እንደዛ ስትል ያው ሰዎች ይሰሟታል ምን ይሏታል። እኔ ደግሞ በጣም ልጄ እየተረበሸች ነበር። አንድ በአባቷ ሀዘን ተረብሻለች፣ ሁለት በምሰማው ነገር ምናምን እየተረበሸች ነበረ። ያው እኔ ምንም አይነት ነገር እሱ ለኛ ምንም አይነት ነገር የተወለን ነገር የለም። ያው የዕለት የሚሰራትን ምናምን ነው እንትን የምንለውና በቃ መውጣት አለባት ምናምን ይሄንን የምሰማው ነገር ለልጄም እየተበጠበጠች በቃ ዛሬ አስወጣታለሁ አለች። በቃ በሰልስቱ ዛሬ ነው ማስወጣት ማታ በቃ ሰው እንትን ሲል ምናምን ስትል እኔም ለህይወቴም ለምንም ፈራለሁ። ገብቷል። ልጄ ደግሞ ከኔ በላይ ደግሞ ልጄ ብዙ ነገር በቃ እየሰማች ጭንቅላቷ እየተበጠበጠ በዛ ላይ ደግሞ የቶንስል በሽተኛ ናት። ልክ እሱ የሞተ ጊዜ ነው እንደውም አቢጋ ቀጠሮ አስይዞ ነበረ ለሷ። ልክ እሱ የሞተ ቀን ቀጠሮ ቀን ደረሰ ደግሞ በአጋጣሚ። እንግዲህ ይቅርታ እዚህ ጋር ያቆምኩት ለምንድን ነው የዶክተር አብይ ስም ተነስቷል። ዶክተር አብይን የማታውቁት ካላችሁ በቲክታክ ክሬቲቭ አዋርድ ላይ 2 ሽልማቶችን የወሰደ ህፃናት ላይ ከአንገት በላይ ስፔሻሊስት የሚሰራ ሐኪም ነው። በእርግጠኝነት ይህን ቪዲዮ ይመለከተዋል ብዬ አስባለሁ። ስለዚህ ለዚች ታዳጊ በፍጥነት ሕክምናውን እንደሚሰጣት ተስፋ እናደርጋለን። እንግዲህ የምታውቁት ካላችሁ ሜንሽን አድርጉት። እቺ ልጅ አሁን ያለችበት ሁኔታ ህመም የምታስተናግድበት አይደለም። ማንኛውም ህፃን ሊታመም አይገባውም። በእንደዚህ አይነት ሁኔታ ውስጥ ያለ ህፃን ደግሞ የበለጠ ትኩረትን ይሻል። ስለዚህ የአባቷ ሀዘን ቤት ውስጥ የተፈጠረው እንግዲህ ውስብስብና ይሄ ነው የማይባል የከፋ ነገር ተደማምሮ እንግዲህ የቶንሲል ታማሚ ነች። አንገቷ ላይ ችግር አለ። ይህን ችግር ደግሞ አንድና አንድ ሊቀርፍ የሚችለው ዶክተር አብይ ነው። ዶክተር አብይ እንግዲህ ይህንን ፕሮግራም እንዳየ ለልጅቷ ሕክምና እንደሚሰጣት ባለሙሉ ተስፋንን። እንግዲህ እንደተባለው የቀጠሯቸው ቀን ሲደርስ ነው አባቷ ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት የተለየው። በዛ ምክንያት እንግዲህ እስካሁን ድረስ ሕክምናውን ማግኘት አልቻለችም ማለት ነው። ስለዚህ ዶክተር አብይ ሕክምናውን እንደሚሰጣት ባለሙሉ ተስፋንን። ወደ ቪዲዮ እንመለስ። አጋጣሚ ሆኖ የልጄ ማለት ነው ይሄ የሚወጣውን ስላላት አብይ ጋር አስመዝግቧል። እና እኔ ብዙ ችግር አለብኝ ብዙ ነገሮች እያሉብኝ እንደገና በቃ መውጣት አለባት ተብሎ ያው እኔ ብዙ ቃላት መናገር አልችልም። ለእግዚአብሔርና ለኢትዮጵያ ሕዝብ ነው እኔ እንትን የምለው የምናገረው። በመግባባት መፍታት አልተቻለም። ሽማግሌዎችን እየረገጠች ነው የምትወጣው። ሲሰበስቡ ትልልቅ ሰዎችን እየረገጠች ነው የምትወጣው። እና የመጀመሪያ ቀን ራሱ የሞተ ቀን እነሱ ገና ኢትዮጵያ ላይ ሳይገቡ ነው የባለቤቴን ስልክ ተቀበሏት ተብሎ ማለት ነው። እና በጣም ብዙ ነገር ደርሶብኛል። በጣም ብዙ ነገር እኔና ልጄ በጣም ተጎድተናል። እኔ ስኳር በሽተኛ ነኝ። በዛ ላይ ያመኛል። በጣም ከፍተኛ ስኳር በሽተኛ ነኝ። ቁጥሩ እንኳን በጣም ሰው እንኳን ሲሰው የሚያስደነግጥ ነውና እውነት ለመናገር ተመልካቾቻችን መግቢያው ላይ እንግዲህ በፕሮግራሙ መግቢያ ላይ የተለያዩ ፎቶዎችን እንግዲህ አሳይታለች። ኢቨን ከታዋቂ አርቲስቶች ጋር ትመሳሰላለች ይሏት እንደነበረም እንደዚሁ ተናግራለች። ኮሜዲያን ወንደሰን አውራሪስ ራሱ በሰዓቱ እንግዲህ አዚዛን መስላው ሁሉ እንደነበረ አንድ የፀጉር ቤት እቃ ለመሸጥና ለመለወጥ በጓደኛዋ ቤት በተገኘችበት ሰዓት እሱም እንደዚሁ መጥቶ ስለነበረ ሲያያት አዚዛን እንደመሰለችውና በዛው ትውውቃቸው እንደጀመረ መግቢያው ላይ እንግዲህ መናገሯ ይታወሳል። ፊቷ እና የቀድሞ ፎቶዎቿ ሲታዩ እውነትም ከበድ ያለ የስኳር ህመም እንዳለባት የሚያሳይ ነው። ስለዚህ እሷም እንግዲህ የሕክምና ክትትል እንደሚያስፈልጋት እሙን ነው። ስለዚህ በተቻለ መጠን ይሄንን ሊያደርግ ወይም ደግሞ ይሄንን ሊያግዛት የሚችል አካል ካለ በተለይ አሁን ስኳር ራሱ እንክብካቤን የሚፈልግ ልትንከባከበው ነገሮችን በደንብ ቴኬር ታደርገው የሚገባ ህመም ነው። አለበለዚያ ከባድ ነው። የሰው ልጅ ህይወት እስከ መንጠቅ የሚያደርስ ከባድ ህመም እንደሆነ ይታወቃል። ፊቷ ላይ ያለው ነገር በደንብ ነው የሚያስታውቀው። ባሏን ያጣች እንግዲህ የሚረዳት ደጋፊዋን እሷ እንዳለችው ቤቱን የሚያስተዳድረውን ባለቤቷን ያጣች ሴት ናት። ስለዚህ የበለጠ ድጋፍ ያስፈልጋታል። እውነት ለመናገር
እንግዲህ ከጭንቀቷ እንድትገላገልም ህመሟን ሀዘኗን ብቻ እንዳታስታውስም ወጣ ብላ ስራ እንድትሰራ ማድረግ የሚችሉ ማንኛውም አካላት ካሉ እንግዲህ ለዚች እናት ማለትም ለኮሜዲያን ወንደሰን አውራሪስ ባለቤት ስራም እንግዲህ ወደፊት ስራም ቢፈለግላት መልካም ነው። ምክንያቱም ቁጭ ካለች የበለጠ ህመሟን ሀዘኗን ነው የምታዳምጠውና ከሁሉም በላይ ስራ መስራት የምትችልበት ነገርም ቢመቻች መልካም ነው። ለማንኛውም ግን እሷም እንዳለችው መግቢያዋ ላይ ያሉትን ፎቶዎች መለስ ብሎ ማየት ይቻላል። ወይም ደግሞ ከስር እንግዲህ ወይ እንደምትመለከቱት ነው ፎቶዋ መጀመሪያ ላይ ምን ያህል ሰውነቷ እንደነበረ፣ አሁን ግን ያለችበትን ነገር አይቶ ህመሟ ምን ያህል ከባድ እንደሆነ ለመረዳት ቀላል ነው። ቪዲዮን እንቀጥል። መጣች በቃ ተረበሽን ምናለን። እግዚአብሔር ስጣቸው የሰፈር ሰው የመንደሩ የሱ ጓደኞች ሆነው ጊዜያዊ ማረፊያ በቃ የሆነች ቤት ነገር ተከንተን አሉልኝና በቃ ነገሩንም ሽሽት በቃ ምኑንም ሸሸው በቃ ወጣን። እኔና ለልጄ ጊዜያዊ ማረፊያ አሁን እዛ ውስጥ ነው የምንኖረው። እሱ ምንም አይነት ነገር ቤት የለውም ምን የለውም ምናምንና እኔ ደግሞ እዛ ያለውን ነገር ማቆም ነው ያለብኝ ሸሽቼ ማለት ነው። በቃ እኔ ለእግዚአብሔር ነው የሰጠሁት ለማንም እንትን አላልኩም። እንደው እዚህ ጋር መቼም በቤተሰብ መሀል እንኳን ችግር ቢኖር መሀላችሁ ልጅ አለች እና ለሷ የህሊና ሰላም ሲባል መግባባት ግድ ይላል ሲሆን እንግዲህ ምናልባት በዚህ ፕሮግራም ራሱ ቅሬታ አለኝ ወይ ደግሞ የኛም ሐሳብ የሚል አካል ካለ በነገራችን ላይ ሊያናግረን ይችላል። እኛ ገሌ ልክ ነው ገሌ ልክ አይደለም ብሎ ወደ አንዱ ወገን ለመወገን ሳይሆን ኮሜዲያን ወንደሰን በህይወት ዘመኑ ጥሩ ስራዎችን የሰራ ነው። እንግዲህ የህይወት ነገር ሆኖ ደግሞ ይሄ ነገር ሲፈጠር ቤተሰቡን ማገዝ ደግሞ ግድ ይላል። አሁን ኮሜዲያኖችን የሚያሳስባቸው የልጁ ጉዳይ ወይም ደግሞ የባለቤቱን ጉዳይ ነው እና እንደው አንቺ እንኳን ቢባል የልጁ ነገር በተለይ በዚህ በታዳጊነቷ አምሯ ሰላም ሆኖ የአባቷ ሀዘን ሳይበቃት እንደገና ሌላ ሀዘን መጨመር ደግሞ አስቸጋሪ ስለሆነ ነውና ተመልካቾች እንግዲህ እንደምታዩት ነው ሰይፉ ይሄን ሐሳብ ሲያነሳ እንደዚሁም ሌሎች ቀደም ባሉትም እንግዲህ ቆይታቸው የልጅቷን ስሜት ፊቷ ላይ አይቶ መረዳት ይቻላል። ገና የ9 ዓመት ታዳጊ ነች። አባቷን ያጣችው በጣም የሚወዳትን በጣም የሚያቀብጣትን ከብዙ ነገር የሚያስቀድማትን አባቷን ያጣችው 9 ዓመቷ ነው። ይሄ ምን ያህል ከባድ እንደሆነ እንግዲህ ስሜቱን ይሄ ነገር የደረሰበት ብቻ አይደለም የሚያውቀው የዚችን ታዳጊ ልጅ ፊት ያየ ሁሉ አሁን በዚህ ቆይታዋ ውስጥ በዚህ 29 ደቂቃ ከ42 ሰከንድ አካባቢ የነበረ ቆይታ ነው የነበራቸው። በዚህ ቆይታ ውስጥ ሁሉ የልጅቷን ወይ ታዳጊዋን ልጅ የፊት እንቅስቃሴ ሁኔታዋን፣ ስሜቷን፣ ጸጉሯን፣ ሁሉ ነገሯን ለተመለከተ እቺ ልጅ ምን አይነት ችግር ውስጥ እያለፈች እንዳለች ምን አይነት ስሜት እየተሰማት እንዳለ ለመረዳት በቃ ቀላል ነው። በቃ እሷ ቦታ ሆኖ ስሜቷን ለመረዳት ፊቷን ማየት በቂ ነው እና የምታሳየው የፊት ሪያክሽን ጄኒዩን ነው። እጅግ በጣም የሚያሳዝን ነው። ከውስጥ እንደተጎዳች የሚያሳይ ነው። ቅድም እንዳልኳችሁ ነው ከምንም ነገር የሚያስበልጣትን አባቷን ነው ያጣችው። በዚህ ላይ ደግሞ አባቷ ከእናቷ ጋር ትኖርበት ከነበረው ቤት በሰልስቱ እንግዲህ የሀገር ሰው ምን ይላል አይኑ እንኳን እኮ አልፈረሰም ይላልና በሰልስቱ ከቤት እንድትወጣ ተደርጓል። ምንም አይነት ምክንያት ምንም አይነት ጦርነት ቢፈጠር እዚህ ጋር በደንብ ሊታወቅ የሚገባው ምንም አይነት እውነት ቢኖር ሰይፉን በደንብ አንስቶታል። እውነታው ጸቡ አይደለም። እውነታው የወንደሰን አውራሪስ ህልፈት አይደለም። እውነታው እቺ ልጅ ነች። በቃ ወንደሰን ኮሜዲያን ወንደሰን አውራሪስ ቢኖርልን መልካም ነበረ። ብዙ ስራ ይሰራል ተብሎ እየተጠበቀ ባለበት ሰዓት ነው እንግዲህ ለህልፈት የተዳረገው። ግን ፈጣሪ የወደደውን አደረገ። በወንደሰን አውራሪስ እህትና በወንደሰን አውራሪስ ባለቤት መካከል ያለው ችግር ምንም አይነት ነገር ቢሆን ማንም ትክክል ማንም ስህተት ቢሆን ለዚች ታዳጊ ሲባል ግን
ነገሮች ተችለው አይደለም ሽማግሌ ተረግጦ መሄድ ቀርቶ ቢቻል ሽማግሌ ተጠርቶ በቃ እንደዚህ አይነት ችግር አለብን ይሄን ነገር እንድንፈታ እንፈልጋለን እሱንም እንደው መረጋጋት ሲቻል እንደው የሀገር ሰው ይላል 40 እንኳን ወጥቶ ቢሆን መልካም ሐዘኑ ትንሽ ቀለል ሲል መልካም ነው እቺ ልጅ አባቷን ቀብራ እንግዲህ በሶስተኛው ቀን ነው ከቤት እንድትወጣ የተደረገችው ምን አይነት ምክንያት ነው ይሄ እንዲደረግ ወይ ደግሞ እዚች ልጅ ላይ ይሄ እንዲሆን የሚያስደርገው ምን አይነት ምክንያት ቢሆን ነው ለእህትም ለባለቤትም ምን አይነት ምክንያት ቢይዙ ነው ይሄ ነገር እዚች ላይ እንዲፈጸም የተደረገው እቺ ልጅ በ9 ዓመቷ ይሄን ያህል ጉዳት እንድትቋቋም የተፈረደባት ለምንድን ነው የሚለውን ጥያቄ በደንብ ሊጠየቅ ይገባል ይሄ ምናልባት እቺ ልጅ አባቷ ታዋቂ ኮሜዲያን ስለሆነ ወደ ሚዲያ ስለመጣች ሊሆን ይችላል የብዙ ህፃናት ምልክትም ተደርጋ መወሰድ አለባት ብዙ ህፃናት በእንደዚህ አይነት ችግር ውስጥ ያልፋሉ ስለዚህ ስለሁሉም ስለማሰብ እንደሆነ እንዲታወቅ ይገባል ብዙ ህፃናት ያለ እድሜያቸው መሸከም የማይችሉትን ነገር እናሸክማቸዋለን በትላልቅ ሰዎች ሐሳብ ችግር ማለት ስለዚህ የዚች ህፃንም ስሜት የሚያሳየው ይሄንን ነው እጅግ በጣም ልብ የሚነካ እውነት ለመናገር እኔ ከዚህ በፊትም እንግዲህ እንዳልኳችሁ ከኮሜዲያን ወንደሰን አውራሪስ ጋር በተያያዘ የተለያዩ ፕሮግራሞችን ሰርተናል የቀብር ስነ ስርዓቱ ላይ ነበርን ሐዘኗን በደንብ አይቻለሁ ምን ያህል እንደተጎዳች አይቻለሁ እውነት ለመናገር ጸጉርሽን እንኳን ተሰሪ ስትባል አይ በቃ አልሰራም ነው የምትለውና ብዙ ጭንቀት ውስጥ ያለች ልጅ እንደሆነች እንግዲህ አጠገቧ ያሉ ሰዎች ያወራሉ እንሰማለን መረጃዎቹ አሉ ምንም አይነት ምክንያት ቢሆን እቺ ልጅ በእንደዚህ አይነት ሁኔታ ውስጥ ለእንደዚህ አይነት እንግልት መዳረግ ተገቢ አይደለም ለዛውም በቀበሌ ቤት ልብ ሊባል የሚገባው ነገር በቀበሌ ቤት ነው ደግሞ እንደው ንብረት ነው እንኳን ያጣላቸው እንዳይባል ቤቱ ራሱ የቀበሌ ነው ስለዚህ ለዚህ ልጅ ትኩረት ሊደረግ ይገባል ከሰሞኑ ወደ ትምህርት ቤት እንደተመለሰች ሰምተናል የውስጥ አዋቂዎች እንደነገሩን ግን ከፍተኛ ጭንቀት ላይ ነው ያለችው እንደተባለው እንደሰማችሁት ጉሮሮዋ ታሟል አባቷን አጣለች በአባቷ እህትና በእናቷ መካከል ባለ ግጭት ለዛውም እንኳን አንድ ላይ ኖረዋልም ማለት አይቻልም እንግዲህ የኮሜዲያኑና የቤተልሔም ህሉፍ የትዳር ዘመን እንደው ረጅም እንኳን ነው ብንል በዚህ ጊዜ ውስጥ የተገናኙት ሁለቴ ነው አንዴ በመሃል ቅድም እንደሰማችሁት እና ደግሞ አሁን አንዴ ለቀብር ስለዚህ ይሄን ያህል ከባድ የሆነ ጦርነት ሊያስነሳ የሚችል ነገር እንኳን ቢኖር የለም ማለት ስለማይቻል እንኳን ቢኖር ለዚህ ልጅ ሲባል ነገሮችን ተረጋግተው ማየት ይጠበቅባቸዋል እሷ እንዳለችው እንግዲህ ገና ከአሜሪካ ሳይነሱ ነው የወንደሰን አውራሪስ ስልክ ከባለቤቱ እጅ እንዲወጣ የተደረገው ምንም አይነት ምክንያት ቢኖር ይሄም ተገቢ ነው ማለት አንችልም እንደተባለው ደግሞ ምናልባትም እንግዲህ እንደነ ዳንኤል እንደነ ፍልፍሉ ያሉ እነ ደምስን ጨምሮ ማለት ነው ያሉ ኮሜዲያን እንደዚሁም የጥበብ ሰዎች ባይኖሩ እነኚህ ሰዎች እጣ ፈንታ ምንድነው የሰፈሩ ሰው ባይኖር እጣ ፈንታቸው ምንድነው ጎዳና መውጣት ነው አባቷ በሞተ ኮሜዲያን ወንደሰን አውራሪስ በሞተ በሶስተኛው ቀን በተቀበረ በሶስተኛው ቀን ጎዳና ወጣች ልጁ የሚል ዜና ነበረ የሚሰራውና ይሄ እጅግ በጣም የሚያሳዝን እጅግ በጣም መራር የሆነ እንግዲህ ለልጅቷ ከባድ የሆነ ሀዘንን ነው ይዞባት የሚመጣው ሲንቀጥል ገና ሌላ ሀዘን መጨመር ደግሞ አስቸጋሪ ስለሆነ ነውና በእርግጠኝነት ያለ መግባባት ይፈታል ብዬ አስባለሁ አሁን ከቤት ሙሉ ለሙሉ ወጥተናል ትንሽ ከበድ ይላል ሽማግሌዎች እንደያዙት ሰምቻለሁ አይሆንም በቃ የማይሆን ደረጃ
ለመመለስ አይችሉም። የማይሆን ደረጃ ነው እንግዲህ በሱ በኩል ያሉት ሰዎች እና የቀበሌ ቤት ነው። ቀበሌ ቤቱን ደግሞ የሚያድሰው እሱ ነው፣ ያሳደሰው እሱ ነው። ይሄ ጉዳይ ሲመጣ ሌላ አካል አለ በጣም የሚያውቃቸው አብሮ እነሱ ሰፈር አብሮ ያደገች አሁን ሜሪላንድ የምትኖር ልጅ አለች። ሁሉን ነገር ነገረችኝና እንደዚህ ነው። ኦኬ እንደዚህ አይነት ችግር ካለ ምንድነው የምናደርገው? ለሁለቱ ነው መቆም ያለብኝ። ወንድዬ የለም ለልጁና ለሚስቱ እንዴት ብለን ምን እናርግ ብለን እኛ ስራችንን እየሰራን ነው። ከቀጮ ጋር ራሳችን እየተሯሯጥን ያለ ነውና ካልሆነ እውነት ነው አንድ ቀንም በሰላም መተኛት ቀላል አይደለም ሰይፍዬ። ማማዬም ጭራሽ ወደዛ ቤት እየባነነች ሁሉ ካን ኢማጂን እንዳትወስዱኝ እስከማለት ተኝታ እንዳትወስዱኝና እዚህ ደረጃ ኦኬ። ይሄ ማለት ቤትዬ ብዙ እንግዲህ የሆነ የተጎዳሁት ነገር ካለ ትንሹን ልነግር እችላለሁ። አምላክና አንተ ያቺ ቤት ነች የምትፈርደን ወይ እዛ ጋር ያሉ ሰዎች ናቸው። ስለዚህ ለሰላምም ለሷም ደግሞ ጤና እሷ ስትኖር ነው ማማዬ እንትን የምትልና ትንሽ ሸሸት ማለቷ ለጤናዋም ለሰላማም ጥሩ ይመስለኛል። ሕክምናውን አገኘሽ? አላገኘሽም? የዕለት ሁለት ነበረ። ከዛ በኋላ ያው ቅድም እንዳልኳችሁ ነው። ሕክምናውንም አላገኘችም። የዕለት ሁለት ሕክምናውን በምታገኝበት ዕለት ነው አባቷ ያረፈው። ሀዘኗ ልብ ይሰብራል። ፊቷን ማየት በእውነት ያሳቅቃል። ምን ያህል ከባድ የሆነ ፔን ውስጥ እንዳለች በቃ ፊቷን አይቶ መናገር ይቻላልና ምንም አይነት ችግር ቢኖር በነገራችን ላይ ይህን ፕሮግራም ታዩታላችሁ ብዬ አስባለሁ። የወንደሰን አውራሪስ ቤተሰቦችም ቤተልሔም ህልፉም ለዚህ ልጅ ሲባል ግን ጥንቃቄ ሊደረግ ይገባል። አሁንም ነው እንግዲህ እንደሰማችሁት ነው። ተኝታ ሁሉ ትቃዣለች። ወደዛ ቤት አልሄድም። እውነት ነው። ምንም እንኳን ባይፈጠር አባቷን ያጣችበት ቤት ራሱ ከባድ ነው የሚሆነው ለልጅ። ምንም ነገር ባይፈጠር፣ እንደዚህ አይነት ችግሮች ባይፈጠር፣ ህመም ባይኖርባት፣ አክስቷና እናቷ ባይጣሉ ባይጋጩ፣ ከቤት ውጪ አትውጪ ክርክር ባይኖር እንኳን አባቷን እንደሞተ እያወቀች ወደዛ ቤት መመለስ ለልጅ ከባድ ነው። በዛ ላይ እነኚህ ሁሉ ነገሮች ደግሞ ሲጨመሩበት እንግዲህ ከባድ ነው። እንግዲህ ይህን ቤተሰብ ለማገዝ አካውንት በጋራ ከፍታችኋል እንደሰማሁት ከሆነ? ያ በጋራ ተከፍቶ እዛው አናውንስ ተደርጓል። ግን አሁን የራሷን አካውንት እንድትከፍትና አክቲቭ እንድታደርግ ጠዋት ላይ ተደዋውለን ነበር። እሺ። ምክንያቱም ባለቤት ነች። አክቲቭ ደግሞ የማይሆነው ብዙ ጊዜ ምንም ሳይኖረው ምንም ሳታንቀሳቀስ ሲቀር ነውና የራሷን አካውንት አላት አሁን በራሷ። ስለዚህ ያው እንግዲህ በመላው ዓለም የዚህ ፕሮግራም ተመልካቾች ወንደሰን አውራሪስ ይታወቃል በኮሜዲ ስራዎቹ። ድንገት ነው ከዚህ ዓለም በሞት የተለየው። ይሄ ድንገት ማንም ቤት የሚገባ አይነት ሀዘን ነው። ስለዚህ ኮሜዲያኖችም ያሉት ነገር እሱ ነው። ወዳጃችን ነው፣ ወንድማችን ነው። በሕይወት ዘመኑ ብዙዎችን ለማገዝ የጣረ ሰው ነው። ድንገት ደግሞ እሱ ከዚህ ዓለም በሞት ሲለይ ቤተሰቦቹን እንዲህ አይነት ችግር ላይ ያሉ አይቶ እንዳላየ መሆን በጣም ከባድ ነው። እግዚአብሔርም ይጠይቀናል። ስለዚህ ከዛ አንጻር ይህም ቤተሰብ ቅድም እንደሰማችሁት ነው በቤተሰብ አለመግባባት አሁን ቤት የላቸው እና አሁን ጊዜያዊ የሆነ መፍትሄ እንደውም ሀዘኑ ሳይበርድ ነው አሁን ወደዚህኛው አዲስ ቦታ የተዘዋወራችሁት። እዛም ደግሞ በጣም አሁን ያሉበት ሁኔታን እንግዲህ ደረጀ ሲነግረኝ ኮሜዲያን ደረጀ አሁን ራሱ ያላችሁበት ቦታ ያን ያህል የሚመች እንዳልሆነ ሰምቻለሁ። እኔም ደግሞ ስራ የለኝም። ያው ጓደኞቹ ጎረቤት ነው ያው ጊዜያዊ ማሳረፊያ ሰራሁ። እኔ ሌላ ምንም አይደለም። ለኢትዮጵያ ሕዝብ ይመልከተው። እኔ ማረፊያ ካገኘው ለምን የፈለገ ነገር ሰርቼ መኖር እችላለሁ። ጤና ከተስተካከለና በጣም ከባድ ነው አሁን ያለንበት ራሱ እንደው ለማረፍ እንደው ቢያንስ ልጅ አይምሮዋ ሰላም ታገኝ በሚል ነው እንጂ የተመቻቸ ነገር አይደለም። ቤቱ ምንም አይተውታል ብዙዎቹ ያውና ነው እንግዲህ የኮሜዲያን ወንደሰን አውራሪስን ቤተሰብ ለማገዝ አዲስ አካውንት ተከፍቷል። እዚህ ጋር አለ። በሀገር ውስጥም በውጭም ብዙ በጣም
እግዚአብሔር የሚያስደስት ስራ የሚሰሩ ሰዎች አሉ። በእርግጠኝነት ይህም ቤተሰብ ያቋቁማሉ ብዬ አስባለሁ። እኛም በዙሪያችን ያሉትን ሰዎች እንግዲህ ጠያይቀን የ150 ሺህ ብር የገንዘብ ስጦታ እንደው እንደመነሻ እንዲሆን ብለው የሰይፉ በኢቢኤስ ተባባሪዎች እነሆ በረከት መነሻ ይሆን ዘንድ ነውና ወደፊት የሚያስፈልጉ ነገሮች ካሉ እንደ ቤተሰብ ለመረዳዳት ለመተጋገዝ እንሞክራለን። ይህንን እንግዲህ ቃል የተገባውን ገንዘብ እንድንሰጥ ላገዙን ተባባሪዎቻችን ምስጋና ማቅረብ ፈልጋለሁ። ያው እንደሰማችሁት ነው ወደ ተመልካቾቻችን ቅድምም እንዳልኳችሁ ነው። ቢያንስ ከዚህ ሀዘን አገግማ በሽታዋን እንግዲህ ያለባትን ህመም ሕክምና እየተከታተለች ስራ መስራት የምትችልበት ነገርም ቢመቻች ብዙ ነገር ያግዛል። ስለዚህ ድጋፍ ሲታሰብ ገንዘብ ብቻ ሳይሆን ስራ መስጠትንም ከዚህ ካለችበት ጭንቀት ህመሙ ምናምን ስቃዩ ማውጣትም ያስፈልጋል። ምክንያቱም እቺ ታዳጊ ልጅ አላት። እቺን ታዳጊ ልጅም ቅድም እንዳልኳችሁ ነው የብዙዎች ምሳሌ ትሆናለች። ብዙ ታዳጊዎች በዚህ ሁኔታ ውስጥ እያለፉ ነው፣ በዚህ ጭንቀት ውስጥ እያለፉ ነው። እኛም እንግዲህ አካውንቷን እንደምታዩት ከስር ጽፈንላችኋል። አይዞሽ በሏት፣ ደግፏት፣ አጽናኗት፣ በጸሎታችሁ አስቧት ማለት እንወዳለን። በጣም እግዚአብሔር የሚያስደስት ስራ የሚሰሩ ሰዎች አሉ። በእርግጠኝነት ይህም ቤተሰብ ያቋቁማሉ ብዬ አስባለሁ። እኛም በዙሪያችን ያሉትን ሰዎች እንግዲህ ጠያይቀን የ150 ሺህ ብር የገንዘብ ስጦታ እንደው እንደመነሻ እንዲሆን ብለው የሰይፉ በኢቢኤስ ተባባሪዎች እነሆ በረከት መነሻ ይሆን ዘንድ ነውና ወደፊት የሚያስፈልጉ ነገሮች ካሉ እንደ ቤተሰብ ለመረዳዳት ለመተጋገዝ እንሞክራለን። ይህንን እንግዲህ ቃል የተገባውን ገንዘብ እንድንሰጥ ላገዙን ተባባሪዎቻችን ምስጋና ማቅረብ ፈልጋለሁ። እውነት ለመናገር ስለ ሰይፉ መልካምነት ምስክር መሆን ለቀባሪ ማርዳት ነው እና ሰይፉ እጅግ በጣም መልካም ልብ ያለው ሰው ነው። በርታ፣ በርካቶችን አንስተሃል፣ በርካቶችን ደግፈሃል። በፕሮግራሞች ለበርካቶች መልካም ነገር እያረክ ነው። ለዚህ ምስጋና ይገባሃል ማለት እንወዳለን። በእርግጠኝነት መናገር የምችለው ከዚህ ጋር ተያይዞ ምንድን ነው ሰይፉ ይሄን ብር በእርግጠኝነት መናገር የሚችለው ከራሱ ነው የሰጠው። ተባባሪዎች ምናምን አለ እንጂ ስሙን ላለማንሳት እንደሆነ ነው የሚሰማኝ። ስለዚህ እንደው የሆነ ግን ምስጋና ይገባዋል ለሰይፉ ላደረገው ነገር፣ ለቀናነቱ ምስጋና ይገባዋል። እንግዲህ ወደ ባለ ታሪኮቹ ግን ስንመለስ ቅድም እንዳልኳችሁ ነው እቺ ታዳጊ የኮሜዲያን ወንደሰን አውራሪስ ልጅ 9 ዓመቷ ነው። አባቷን እንግዲህ አታለች። በዚህ ሀዘን ላይ ታማሚ መሆኗ ጉሮሯን እንደሚያማት ታውቋል። ለዚህም ደግሞ ቅድም እንዳልኳችሁ የዶክተር አብይ አፋጣኝ ምላሽ እንደሚሰጥ ባለሙሉ ተስፋ ነው። ምክንያቱም ቀድሞውኑ የተያዘ አፖይንትመንት ስላለ በዛ መሰረት ብዙ የሚስተካከሉ ነገሮች ይኖራሉ ብዬ አስባለሁ። ከፕሮግራሙ ላይ እንግዲህ ዩቲዩቡን ገብቼ ለማየት ሞከርኩ። የተለያዩ ኮመንቶች ነበሩ። የልጅቷን ሀዘን አይተው፣ የልጅቷን ፊት አይተው፣ የልጅቷን ስሜት አይተው ምን አለ ባትቀርብ፣ ምን አለ ይህን አልባት ትጨነቅ ያሉ አሉ። የኛም ሀሳብ እንደሱ ነው። ግን ደግሞ ሁሉም መረዳት መቻል አለበት። እንደዚህ አይነት ነገር ሲፈጠር፣ እንደዚህ አይነት ነገሮች ሲመጡ ታዳጊ ልጆች ምን ያህል ስሜታቸው ሊጎዳ ሊረበሽ እንደሚችል ለብዙዎች ማስተማሪያ ሆናም ነው እንግዲህ ማስተማሪያ ሆናለች። በቃ እውነት ለመናገር እና ለልጆቻችን ለታዳጊዎች ጥንቃቄ ልናደርግ እንደሚገባ የሚያሳይ ነው። ወደፊት እንዴት አድርጋ ነው የምትረሳው ይሄን ጉዳይ? ከዚህ ጭንቀት፣ ከዚህ ህመም፣ ከዚህ ሀሳብ፣ ከዚህ ሀዘን እንዴት ነው ተላቃ ከልጆች ወይም ደግሞ ከኩዮቿ ጋር ትምህርት ቤት ሄዳ ቦርቃ ተምራ ትምህርቷን ተከታትላ መምጣት የምትችለው? እንግዲህ ይሄ ሁሉ ሊታሰብበት ይገባል። ቅድም እንዳልኩት ነው። ምክንያቱም ምንም ሊሆን ይችላል። እውነት አለ ሊሉ ይችላሉ የዛኛው ወገኖች፣ በዚህ ጋርም ያሉ ወገኖች፣ እኛም እውነት አለ ሊሉ ይችላሉ። የሆነ ሆኖ ግን እውነትም ውሸትም የሌላት እውነትም ውሸትም የሌላት
ገና አንዲት ፍሬ ምስኪን ልጅ አለች። ለእሷ ሲባል ግን ቢያንስ ለተወሰነ ጊዜ ነገሮችን ተቋቁመው ያለባቸውን ልዩነቶች ይዘው እንግዲህ ከዚህ ሀዘን እስኪወጡ ቢጠበቅ መልካም ነበር። ቅድም እንዳልኳችሁ ነው የሀገሬ ሰው አይኑ እንኳን አልፈረሰም እኮ ይሄን ነገር ስታረጉ ይላልና ገና እኮ ነው ገና 40 እንኳን አልወጣም በቅጡ 40 እንኳን ሩቅ ነው ራሱ እና ምን አይነት ጭካኔ ነው እየሆነ ያለው የሚል ሀሳብ ነው ያለን። ለማንኛውም ውድ ተመልካቾቻችን የተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። እንግዲህ የኮሜዲያን ወንደሰን አውራሪስ ባለቤት ከባድ ችግር ላይ እንዳለች ከምትኖርበት የቀበሌ ቤት ወጣ በኮሜዲያኑ ጓደኞችና በተሰፈር ሰው እርዳታ አንድ ቦታ ላይ እንዳለች አሁን ላይ በህመም የተሰቃየች እንደሆነ ሀዘኑም እንደጎዳት በግልጽ ተናግራለች። ስራ መስራትም እንደምትፈልግ ተናግራለች። ስለዚህ ይህቺን እናት ማገዝ የምትፈልጉ በሙሉ ከስር አካውንቷ ተጽፏል። የራሷ አካውንት ነው፣ ስልክ ቁጥሯም አለ። በዛ እየደወላችሁ እንግዲህ አካውንቷም ስላለ በዛ ልታገኟት ትችላላችሁ። ብዙ ህጻናት በእንደዚህ አይነት ሁኔታ ውስጥ እያለፉ እንደሆነ ማሳያም ሆናለች ማለት እንወዳለን። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ከ801,000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብነታችሁን አጠናክሩ ማለት እንወዳለን። ከኢትዮ ኢንፎ ጋር መስራት የምትፈልጉ በሙሉ ከስር ባለው ስልክ ቁጥራችን ደውሉልን። የኔ ታሪክ ሊነገር ይገባል፣ ይሄ ታሪክ ወደ ህዝብ መድረስ አለበት የምትሉትን ባለ ታሪክ ካለ እንደዚሁ በዚሁ የስልክ ቁጥራችን ልታገኙን ትችላላችሁ። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። መልካም ጊዜ